ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። አድማጮቻችን በዛሬው ፕሮግራማችን አርሰናል የተለያዩ የዝውውር መረጃዎችን የምናቀርብላችሁ ይሆናል። ወሳኙ የዝውውር ምዕራፍ ከመድፈኞቹ ጋር ተጀምሯል ማለት የሚቻል ነው የሚሆነው። ማይክል አርቴታ ስብስቡን ማጠናከር የመጀመሪያ ቅድሚያ የሚሰጠው ሀሳብ እንደሆነ በተለያዩ የአስተያየት መስጫዎቹ ተናግሮ ነበር። ትናንት ግን በጋዜጣዊ መግለጫዎቹ የተለያዩ ነጥቦችን አንስቷል። አንደኛው እንግዲህ የሚሆነው ራሱ ማይክል አርቴታ የሚፈርመው አዲስ ኮንትራትን በሚመለከት ነው። የመጨረሻ ዓመቱ ኮንትራቱ ላይ ይገኛል። ስለዚህ አርሰናሎች የ3 ዓመት የኮንትራት ማደሻ አቅርበውለታል። በቅርቡ የሚፈረም ይሆናል። አትጨነቁ፣ ተረጋጉ፣ በስብስብ ውስጥ እንደሚቆይ ማረጋገጫውን ሰጥቷል ማይክል አርቴታ። ሁለተኛው የሚሆነው የጁሊያን ቲምበር እና የዊሊያም ሳሊባ ጉዳይ ነው። በጉዳታቸው ቲምበር በቅርቡ ወደ ስልጠና እንደሚመለስና የሳር ላይ ስልጠናዎች እንደጀመረ አስተያየቱን ሰጥቷል። ሳሊባ ግን ለረዘም ያለ ጉዳት ጊዜ ስብስብ ውስጥ እንደማይኖር አስተያየቱን ሰጥቷል። ሌላኛው የሚሆነው አርሰናልን የሚመለከተው ወሳኙ ጥያቄ የሚመስለኝ ውድ አድማጮቻችን ዝውውር መስኮቱ ላይ እንዴት ይሳተፋል? ነገ እንግዲህ አንድ አርሰናል የመጀመሪያው ዋንጫውን ለማሸነፍ ከኤንዞ ማሬስካው ቸልሲ ጋር ማይክል አርቴታ የሚጫወት ይሆናል። ታዲያ ስብስቡ ብሩኖ ጎሜሬስ እና ክሪስቶፈር ዞሊስን ስብስብ ውስጥ ቀላቅሏል። ነገር ግን ይህ ስብስብ አሁንም ቢሆን የማጥቃት ክፍሉ ላይ ለውጦች ያስፈልጋሉ። የተከላካይ ክፍሉም በብዙ መሻሻል ያስፈልገዋል እና አርሰናሎች በዝውውር መስኮቱ ላይ የተለያዩ ተጫዋቾች ጋር ስማቸው እየተያዘ ነው። ታዲያ በዕለቱ ምን ተባሉ፣ ምንስ የተለያዩ መረጃዎች መጡ፣ እኛ ጋር እዚሁ የምታገኙ ይሆናል። መድፈኞቹ በተከላካይ የተጫዋቾች ዝርዝራቸው ዝሬ ኮንሳ ቀዳሚ እንደሆነ በባለፉት ፕሮግራሞቻችን አንስተናል። አሁንም ቢሆን የአስቶን ቪላው የመሃል ተከላካይ ዝሬ ኮንሳ የማይክል አርቴታ የመጀመሪያው ተመራጩ ተከላካይ እሱ ነው ማለት የሚቻል ነው የሚሆነው። አርሰናል በልምዱ፣ በብቃቱ፣ በጥራቱ ለሚቀጥሉት ዓመታቶች በሚገባ ታማኝ የሆነ ጥሩ ብቃት ያለው ተጫዋች ነው ብለው ያስባሉ። ይህንን ተጫዋች ማስፈረም ይፈልጋሉ። ነገር ግን የዋጋ ጉዳይ ነው ልዩነቱ። አርሰናል ታዲያ ሁለተኛ ጥያቄን አቅርቦ ከዛ በኋላ ነው ወደ ሌሎች ተጫዋቾች ዝውውር የመግባት ፍላጎት ያለው ይለናል። እንግዲህ መረጃዎቻችን ሁለተኛው ኳንሳን ይመለከታል። እንግዲህ ጀራልድ ኳንሳ ብዙዎቻችን ይህ ተጫዋች የእንግሊዝ ፕሪሚየር ሊግን በአርነ ስሎት ስር ያነሳ በየርገን ክሎፑ ሊቨርፑል ኮናቴን ቤንች አድርጎ የነበረ በጣም ጥሩ ብቃት ያለው ነገር ግን አንዳንድ የእግር ኳስ ውለታ አይውልም እና ስህተቶቹ ዋጋ ያስከፈሉት፣ በተለይ አንዳንድ ትልልቅ ጨዋታዎች ላይ መሳሳቱ ዋጋ ያስከፈለው እንጂ አምና ባየር ሊቨርኩሰኖች ከሊቨርፑል ወደ 30 ሚሊዮን ፓውንዶችን አወጣው ነው ያስፈረሙት። አርሰናል በጀራልድ ኳንሳ እና በኮንሳ መካከል ስታዩት የእድሜ ልዩነት አለ፣ የጥራት ልዩነቶች አሉ። ኢዝሪ ኮንሳ በቀጥታ መጦ አርሰናልን ዋንጫ ባለቤት ሊያደርግ የሚችል ነው። ኳንሳን ስታዩት ደግሞ ትንሽ ችግሮች ሊፈጠሩ የሚችሉበት እድል አለ። ነገር ግን የእድሜ ልዩነቱን ስታስቡ 5 ዓመት ነው ደማቻችን ሰፋ ያለ የእድሜ ልዩነት እንዳላቸው ነው። እንግዲህ 5 ዓመት ከ3 ወር አካባቢ ከ9 ወር አካባቢ ልዩነቶች አሉ። ያንን እንግዲህ ዋጋውን ሂደቱን መታሰብ የሚያስፈልግበት ነው የሚሆነው። ሊቨርፑል እንግዲህ ይህንን ተጫዋች ወደ ባየር ሊቨርኩሰን ሲልከው ቋሚ ዝውውር ከሄደ በኋላ ሊቨርፑሎች በዚህ የዝውውር መስኮት 70 ሚሊዮን ዩሮ አውጥተው ማስፈረም ይችሉ ነበር። ነገር ግን ያንን መብት አክቲቬት አላደረጉትም። አሁን ሊቨርፑል አርሰናል የሚያቀርበውን ገንዘብ ካቀረቡ መውሰድ ይችላሉ። መድፈኞቹ እስከ 40 ሚሊዮን ፓውንድ ተጫዋቹን አቅርበው የመውሰድ ፍላጎት አላቸው። ነገር ግን ባየር ሊቨርኩሰን ተጫዋቹን መሸጥ አይፈልጉም። እንግዲህ በአጠቃላይ ስለ ኳንሳ ስናነሳ 23 ዓመቱ ላይ መገኘቱ ብቻ አይደለም፣ ቁመቱ፣ በአየር ላይ ዱዋሎችን የማሸነፍ ብቃቱ ጥሩ የሚባል ነው። የቀይ መስመሩንም ከዛ ውጭ ደግሞ የማል ተከላካይ በሚገባ ሽፋን የሚሰጥ ነው። በመሃል ተከላካይ ሲሆን ግን እንደ ቀኝ መስመር ተከላካይነት ቦታው ሽፋን የሚሰጥ ተጫዋች አይደለም። ስለዚህ ያ ትንሽ ጥያቄዎች የሚነሳበት ነው። በ3-4-3 ጨዋታዎች ውስጥ ግን ጥሩ ሚና ነበረው። አምና 43 ጨዋታዎችን አድርገዋል። በቡንደስሊጋ 28 ጨዋታዎችን፣ በአውሮፓ ቻምፒዮንስ ሊግ 11 ጨዋታዎችን ማድረግ ችሏል። በዴፊቢ ፖካል 5 ጨዋታዎችን በአጠቃላይ 3940 ደቂቃዎችን መጫወት ችሏል። ፓስ አኩሬሲው ጥሩ የሚባል ነው። ኳንሳም ጥሩ ፐርፎርማንስ ያለው ነው። የኳንሳ ግን በጣም የተሻለ ነው። ደድማቻችን የአየር ላይ ዱዋሎቹ ከኳንሳ የተሻለ ነው። ታክል በማድረግ ኳንሳ የተሻለ ነው። ስለዚህ ይሄ ጥሩና ደካማ ብቃቱ የሚታይ ነው። ያልተሞረደ ነው። ነገር ግን በፕሪሚየር ሊጉ በሚገባ ልምድ ያለው ተጫዋች ነው ደግሞ። ስለዚህ
እንግዲህ ማይክል አርቴታ ውሳኔዎች የሚወስኑ ይሆናል። የገንዘብ ሁኔታው ግን በጣም ወሳኝ እንደሆነ መረሳት የለብንም። የእንግሊዝ ፕሪሚየር ሊግን እንዲሁም ደግሞ የሊግ ካፕን እንዲሁም ደግሞ የአውሮፓ ቻምፒዮንስ ሊግ ወይም የአውሮፓ የሀገራት ዋንጫን ከ1 ዓመት በታች ከእንግሊዝ ጋር ማንሳት ችሏል። ኳንሳ በጣም ጥሩ ጥራት ያለው ተከላካይ ነው ብዬ አምናለሁ። ነገር ግን አርሰናል አሁን ካለበት ጥራትና አርሰናል በፕሪሚየር ሊግ ውስጥ ለሚፎካከር እኔ ምርጫ ኮንሳ ቢመጣ ነው ኢዝሪ ኮንሳን ማለት ነው። በጣም ጥሩ ፐርፎርማንስ ነው። በቀጥታ አርሰናልን ከፕሪሚየር ሊግ ሆኖ ዋንጫ በተለይ ዘንድሮ አርሰናል የፕሪሚየር ሊግ ሆኖ ዋንጫ ማሳካት ሲፈልግ እንደዚህ አይነት ወሳኝ ነው። ጎሜሬስ በቀጥታ ቡድኑን መጥቶ ማገዝ የሚችል ኢዝሪ ኮንሳ ሳሊባ ጭንቀት እንዳይኖር የሳሊባን ጭንቀት ብቻ ሳይሆን አርሰናል ገብርኤል ቢጎዳበት እንኳን የተሻለ የተከላካይ ጥምረቶችን መፍጠር የሚችለውን ተጫዋች ሜዳ ላይ ይኖረዋል ብዬ አስባለሁ። በሚገባ መፈረም ያለበት በእኔ እይታ ኢዝሪ ኮንሳ ነው። ነገር ግን የዋጋው ጉዳይ ድርድር ቢኖረውም መክፈል ነው አንዳንዴ በቃ ማለት አርሰናል አሁን አለው ገንዘብና በቃ የተሻለውን የሚሆነው እስከ 50 ሚሊዮን ፓውንድ ድረስ ተደራድሮ ያንን እድል መሞከር ያስባል። ዛሬ ግን ሌላ የተከላካይ አማራጭም ለአርሰናል ቀርበዋል የሚል መረጃዎችን ያየው ነው። ጃክ ሂምሺልውድ ይባላል። ብዙዎቻችሁ ታውቁታላችሁ። ይህ የ21 ዓመቱ የብራይተን ተጫዋች በጣም በተለያዩ ቦታዎች መጫወት የሚችል አምና 27 የእንግሊዝ ፕሪሚየር ሊግ ጨዋታዎችን አድርጎ 4 ጎልና 3 አሲስት ማስመዝገብ የቻለ በፓስ አኩሬሲው በተለይ ደግሞ እኔ ማደንቀለት ፖዚሽናል ኢንተለጀንስ ኳሶችን የሚይዝበት ቦታ እኔ ኪሚችን ያስታውሰኛል። በጣም ጥራት ያለው ከቀይ መስመር እየተነሳ የመሀል ተከላካይነት ሚና መወጣት የሚችል ነው። ማይክል አርቴታ ለምን ፈለገው? በግራም በቀኝም እንዲሁም ደግሞ የመሀል አማካኝ ሆኖ መጫወት መቻሉ ተመራጭ አድርጎታል። ሴንትራል ሚድፊልደር ወይም ደግሞ የመሀል አማካኝ እንዲሁም ደግሞ የተከላካይ አማካኝ ሁለቱን ፉልባክ በሚገባ መወጣት የሚችል ተጫዋች ነው። ይህንን ተጫዋች ታዲያ ማይክል አርቴታ በጣም የሚፈልገው ተጫዋች ሆኗል። ነገር ግን አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ በዚህ ተጫዋች ጉዳይ ፉክክሮችን የሚያደርጉ ነው የሚሆነው። እንግዲህ ጥንካሬዎቹ አንደኛ በተለያዩ ቦታዎች መጫወት መቻሉ፣ ከዛ ውጭ የፓስ አኩሬሲው አርሰናል አሁን ከቀይ መስመር ተከላካዩ የሚፈልገውን ጥራት ማምጣት የሚችል በተለይ በማጥቃቱ ከዛ ውጭ ደግሞ ይሄ ኢንቨርትድ ዊንገር መሆን የሚችል ጥራት ያለው ተጫዋች ነው። ፕሬስ ሬዚስታንስ ነው። ታክቲካል ኢንተለጀንሱ በጣም የሚገርም ነው። ካፓሲቲ ገና ማደግ የሚችል አስደናቂ ብቃት አለው። ነገር ግን እንግዲህ የድሪብሊንግ ብቃቱን፣ የአየር ላይ ዱዋሉን፣ የአካል ብቃቱን፣ የጉዳት ሁኔታውን ሲታይ ትንሽ ሁኔታዎች የሚነሱበት ቢሆንም አምና 8 ጨዋታዎች ብቻ ነው በጉልበት ጉዳቶች ያጋጠሙት የነበረው። ወደ ደማቻችን ሌላኛው መረጃ የሚሆነው እንግዲህ አርሰናል ሌላኛው በዝውውር መስኮት ላይ የሚጠበቀው የአጥቂ መስመሩን ማጠናከሩ ነው አይደለም። አርሰናል እንዴት የአጥቂ መስመሩን ያጠናክራል የሚለው ነው። ስለዚህ አርሰናሎች በዝውውር መስኮቱ ላይ 2 ተጫዋቾችን በሚገባ እያዩ ነው። አርሰናል የግራ መስመሩ ዝውውር ባይሳካ እንኳን አንድ ያሉትን የመጨረሻም የሚሉትን ሙከራዎችን ማድረጋቸውን የሚቀጥሉ ይሆናል። አንደኛው የሚሆነው እንግዲህ የግራ መስመሩ ላይ ከሚታሰቡ ጥሩ ተጫዋቾች መካከል አንደኛው ጁሊያን አልቫሬዝን በአጥቂ መስመር ማምጣት ነው። የባርኮላ ዝውውር አሁንም ዋጋው እስካልቀነሰ ድረስ አርሰናል በዝውውሩ ላይ የመሳተፍ እድሉ ጠባብ ነው ብዬ አስባለሁ። ነገር ግን አሁንም መረጃዎቹ እየወጡ የሚገኙት ጁሊያን አልቫሬዝን በሚመለከት ነው። ጁሊያን አልቫሬዝ አሁንም ለቡድኑ ተጫዋቾች ይቅርታን እየጠየቀ አይደለም። ከዛ ውጭ እንግዲህ ባርሴሎና አሁን ወደ ሉዊስ ሱዋሬዝ ተጫዋቹን ለማስፈረም ሙከራዎች ሊያደርጉ የሚችሉበት እድል ይኖራል። ስለዚህ አርሰናል ጁሊያን አልቫሬዝን በመጨረሻዎቹ ቀናቶች ሞክሮ ሊያገኝ የሚችልበት እድል ሊኖር ይችላል ብዬ አስባለሁ። ነገር ግን ጁሊያን አልቫሬዝን ብቻ ሳይሆን አርሰናል በዝውውር መስኮቱ ላይ አልቫሬዝ የማይሳካ ከሆነ ቪክቶር ኦሲሜንን ለማምጣት ያስባሉ። ኦሲሜን ታዲያ በሚመለከት ምን መረጃዎች አሉ የሚለውን በቀጥታ እንየው። እንግዲህ ኦሲሜንን በሚመለከቱ ደድማዎቻችን አርሰናል በደሞዙ ጉዳይ መደራደርና ተጫዋቹን በደሞዙ ጉዳይ ለመቀነስ ፍላጎት አለው። ምክንያቱም አርሰናሎች በጋላታሳራይ የሚከፈለውን ገንዘብ ለመክፈል አቅም የላቸውም። አርሰናል እንግዲህ ተጫዋች 308,000 ነው የሚከፈለው። በጋላታሳራይ 20% ብቻ ነው የሚቆረጥበት ከደሞዙ ላይ ግብሩ ማለት ነው። ነገር ግን በእንግሊዝ መጥቶ አርሰናል በጋላታሳራይ ከ308,000 የሚከፈለውን ለማግኘት ለተጫዋቹ አርሰናል መክፈል ያለበት 550,000 አካባቢ ነውና ያ ትንሽ ደሞዙን የሚቀንስ ይሆናል። የዝውውር ዋጋውም አስቸጋሪ አይሆንም ተብሎ ይታሰባል። 75 ሚሊዮን ዩሮ ወደ 62 ሚሊዮን ፓውንዶችን ሊያወጣ ይችላል። ነገር ግን አርሰናል በአጥቂ መስመሩ ላይ ውሳኔዎችን መወሰን
ግድ ሊለው የሚችልበት ሂደትም ይኖራል ብዬ አስባለሁ። ታዲያ ለቪክተር ኦሲሜን እድል ሰጠህ ማለት ዮኬሬስ ከስብስብ ውስጥ ሊለቅ የሚችልበት ነው። ነገር ግን የኦሲሜን ጥራት ጥሩ ሆኖ እንዳለ ነገር ግን ዮኬሬስን ደግሞ ማስወጣት ትንሽ የሚያስቸግር ይሆናል ብዬ አስባለሁ። እንግዲህ ዝውውሩ አዳዲስ መረጃዎች ሲኖሩት የሚጠበቅ ነው የሚሆነው። ሌላ እንግዲህ አጠራጠር ያሉ 1-3 መረጃዎችን ላደረሳችሁ። ማርቲኔሊ በሚመለከት ጋላታሳራይ ያቀረበውን ጥያቄ ውድቅ አድርጓል። በአርሰናል መታገልና በአርሰናል መቆየት ይፈልጋል። ነገር ግን ናፖሊ አዲሱ ፈላጊ ሆኖ መጥቷል። ማሲሚሊያኖ አሌግሪ ወደ ኔፕልስ ናፖሊ መውሰድ ይፈልጋሉ ተጫዋቹ። አርሰናል ከተጫዋቹ 60 ሚሊዮን ዩሮ ወይም 50 ሚሊዮን ፓውንዶችን የሚፈልግ ነው የሚሆነው። ናፖሊ አርሰናልን ወደ ታየዋለ ነው ብዬ አስባለሁ። አሁን በመጨረሻ ገብርኤል ሄሱስን አሳምነው ወደ ኔፕልስ ሊወስዱት ነው ማለት የሚቻል ነው። ዝውውሩ በሚገባ እየገፋ ይገኛል። 20 ሚሊዮን ዩሮ፣ አርሰናል ደግሞ 265,000 ሳምንታዊ ደሞዝን ለአንድ ዓመት ያክል የሚገላገል ይሆናል። ይህ ማለት አርሰናል ቢያንስ 12 ሚሊዮን ፓውንዶችን ከዚህ ተጫዋች የሚያገኝ ይሆናል ከደሞዙ ብቻ። ያ ማለት በአጠቃላይ አርሰናል ከዝውውር መስኮቱ እስከ 30 ሚሊዮን ፓውንዶች የሚያተርፍ ይሆናል። ስብስብ ውስጥ ደግሞ አንድ ተጫዋች የሚለቅ ይሆናል። ሌላ ተጫዋችን ማስፈረም የሚችልበትን እድል የሚያመጣ ይሆናል። ኢታን ንዋነሪን በሚመለከት ሌላ መረጃ ወጥቷል ማለት የሚቻል ነው የሚሆነው። ንዋነሪ ማይክል አርቴታ እንዳለው በመካከለኛና ለረጅም ጊዜ እቅድ ሲባል ተጫዋቹ የመጫወት አለበት። እኔ በአርሰናል ቤት የመጫወቻን እድል ካልሰጠሁት እዚህ ስብስብ ውስጥ ማቆየት የለብኝም። ተጫዋቹ ማደግ ይጠበቅበታል። የመጫወቻ ጊዜ ለኢታን ንዋነሪ አስፈላጊ ነው የሚል አስተያየቱን ሰጥቷል። ሌላኛው የሚሆነው ሃምቡርግን የሚመለከት ነው። ሃምቡርጎች አሁንም ለአርሰናል በፋቢዮ ቪዬራ ጉዳይ ከ9 ሚሊዮን ዩሮ በላይ መክፈል አይፈልጉም የሚል ነው። ድርድሮቹ እንደቀጠሉ ነው። እኔ እንግዲህ ቡድኖቹ ሊስማሙ የሚችሉበት አርሰናል ከተጫዋቹን እስከ 50% የሚሆነውን ድርሻ የሚይዝ ከሆነ መስማማት በጣም ቀላል ይሆናል ብዬ የማስበው ነው የሚሆነው። ውድ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።